የባለፈው ጉዳይ እንዴት ሆነልሽ? ቆይ አንዴ ልጄ አቤት ብር ጥለህ እስኪ ልመነውን ይተውት ሰርቶ ይብሉ። ምን እንደውም መኪናን ከውጭ አጽዷት እሺ ጆ እንዴት እንደሰለቸኝ ብታይ። ታዲያ ለምን ድረም የምትይጂው? መጨረሻ ጊዜ ላስደስተው ብዬ ነው። አባቴን ካልተዋወቅሽ አለኝ። ቶሎ የምትቀባበዩን ተቀባበለሽ ግላሽ በይ። ሳሙኑን የቤቱን ዕዳ ይከፍልልኛል። ከዛ በኋላ ግን ውሻ አድርጌ ነው የምጥለው። ጨርሽ ደውይልኛ። ቻው በቃሽ። የኔ ፍቅር በይኒ አባዬ ቤት እየጠበቀን ነው። እንዴ አባዬ ምን ታረጋለህ እዚህ? እኚህ ናቸው አባት? አዎ ምን ነው እየለመኑ የሚኖሩ አባት ይዘነው ካላገባውሽ የምትለኝ? ምንድነው የምትይው አንቺ? ተው ልጄ ለማኝ አይደለው። መጀመሪያም አልሰማም አልሽኝ እንጂ ብር ጥላችሁ ልሰጣችሁ ነበር። መረጋጋት የሚባል ነገር አልፈጠረብሽም አይደል? ልጄ የምትወዳት ልጅ ካንተ ይልቅ ገንዘብን ነው የምታፈቅረው። ያለችውን ነገር በሙሉ ሰምቻታለሁ። ምን ሰሙ? ፍቅርን ስለታገልከው አይሆንም። ፍቅርን ደግሞ የሚሰጠው ፈጣሪ ነው። ላንተ ያለውን ደግሞ እግዚአብሔር ይሰጣል። በልና እንሂድ የኔ ልጅ። እሺ ይቅርታ አድርጉልኝ። ይቅር ብለንሻል። የአብይ ጾም ሁለተኛ ሳምንት ቅድስት በሚል ስያሜ ይጠራል። ቅድስት የተለየች የነጻች የከበረች ማለት ነው። ይህም ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ትዕቢትን፣ ስስትንና ፍቅርን ነዋይ ድል ያደረገበት። እኛም የእሱን አርአያነትን በመከተል ካለን ላይ በማካፈል ለነፍሳችን ስንቅ እንያዝ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ ገዳማውያን ካሉባቸው ችግሮች ፋታ እንዲያገኙ ለማስቻል የተለያዩ ስራዎችን እየተሰሩ ይገኛሉ። የተቻለንን ድጋፍ ለማድረግ የኢትዮጵያ ንግድ ባንክ 1044 25 98 391 አቢሲኒያ 14 10 29 444